ሰላማችሁ በጥፍ ይብዛልኝ። ዛሬ የማሳያችሁ ለየት አድርጌ ነው ሾርባ በቺዝ አሰራር አሳያችኋለሁ። ጓደኞቼ ምርጦቼ ይኸውላችሁ እዚህ ጋር የሚያስፈልገኝ ላውራ ቅጠል አለኝ፣ እዚህ ጋር ከሙን አለኝ፣ ሩብ ማንኪያ ከሙን አለኝ፣ እዚህ ጋር 5 ፍሬ ከምሰሃባ ሄድ ሩበ ገብሻ ኑስ ገብሻ ከሙን አለኝ ማለት ነው። እዚህ ጋር ደግሞ ስታር አለ። ይሄኛው ስታር አንድ ጨምሬያለሁ። እቺን ስታር አላቃትም እኔ ኢትዮጵያ ውስጥ ግን ዛፍ ላይ አለ፣ እኛ ግቢም አለ። ሰው ግን ለምግብነት አይጠቀምበትም። እዚህ ጋር ይሄንን አንድ ጨምራለሁ። እዚህ ጋር ቀረፋ አለኝ፣ ትንሽዬ ቀረፋ ጨምራለሁ። እርፌ እዚህ ጋር ቆንዶ በርበሬ አለኝ፣ ቆንዶ በርበሬ 5 ፍሬ አለኝ ማለት ነው። እዚህ ጋር ደግሞ ፍልፍል አስዋር ከምሰሃባ። እዚህ ጋር እንደገና ደግሞ ምን አለኝ መሰላችሁ ምስማር አለኝ ወይም ደግሞ ቅርንፉድ 5 ፍሬ አለኝ ማለት ነው። ገውዝ አለኝ ማለት ነው። እኔ ገውዝ በጣም ነው የምወደው ምግብ ላይ ለምግብ ማጣፈጫ በጣም ቆንጆ ነው። ይሄንን እናምሰዋለን ጓደኞቼ። ይሄንን አሁን አምሸዋለሁ፣ ስለዚህ እፈጫዋለሁ ማለት ነው። ያ ቅመሞቼን ሁሉ ፈጫለሁ ጓደኞቼ። ምን አደርጋለሁ መሰላችሁ? ይሄው ሰጀርቢያ ያለኝ እንደዚህ ዶሮ አለኝ። ይሄንን ዶሮዬን እከትፋለሁ። ዶሮ ትልቅ ነው። ከዛ እንዲመሸክሸክ ማለት ነው በስላይስ እንደዚህ መቆራረጥ። እንደዚህ በስላይስ ማለት ነው። ቀጠን ቀጠን አድርገን መቆራረጥ ማለት ነው። እሺ አሁን እዚህ ጋራ ዶሮዬን ጨምራለሁ። ኦኬ ከዛን እዚህ ጋር ደግሞ እርጎ ጨምራለሁ። 1 ማንኪያ 2 ማንኪያ እርጎ ማለት ነው። ትንሽ ይዋናት ሮብ አንሃቲ ሮብ የሚዳከል። ከዛን እዚህ ጋራ ክዝብራ ፓውደር ማለት ኮሪያንደር ፓውደር ነው፣ እሱን ጨመርኩኝ። ከዛን ሩብ ማንኪያ ነው የጨመርኩትኝ፣ የሩብ ትንሽ ማለት ነው። ኩርኩም ወይም እርድ ሩበ ገብሻ ወይም ሩብ ማንኪያ ማለት ነው። እዚህ ጋር እንደምትመለከቱት ድልዝ አለኝ፣ ድልዜን ጨምራለሁ። ሩብ ማንኪያ ጨመርኩኝ። ፓፕሪካ የማያቃጥለው በርበሬ ማለት ነው፣ እሱን ሩብ ማንኪያ ጨምራለሁ። መልህ ጨው ሩብ ማንኪያ፣ እናንተ እንዳስፈላጊነቱ ጨምሩበት። እዚህ ጋር ምን ጨምራለሁ? ዘይት ጨምራለሁ። ከዛ እዚህ ጋር የፈጨነው ይሄ በጣም አስፈላጊ ነው፣ ባራት ቅመሙ ማለት ነው። በጣም አስፈላጊ ነው ሾርማ ለመስራት። ይሄንን 1 የሻይ ማንኪያ ጨመርኩ ማለት ነው። ዋህድ ገብሻ ጨምሬያለሁ ማለት ነው። እሺ ከዛን እዚህ ጋር ሎሚ አለኝ፣ ሎሚ ጨምራለሁ። ከዛን ይሄንን እንደዚህ አድርጌ ከድኜው ለ2 ሰዓት ለ3 ሰዓት ፍሪጅ ውስጥ አስገባዋለሁ ማለት ነው። ይሄን ስራዬን ጨረስኩት። እግዚአብሔር ይመስገን እዚህ ስለደረሰ። ረመዳን እንዴት ይዟቸዋል ወደኖቼ? እንዴት ነው ዘንድሮ? ይሄ ደረሰን ጋር ፍሪጅ ውስጥ አስገባለሁ ማለት ነው። ጓደኞቼ አሁን እዚህ ጋር ሽንኩርት አለኝ። ሽንኩርቴን እንደዚህ ብቻ ነው ማለት ሽታ ነው፣ ሽታ እንዲወጣበት እንጂ ሌላ አልፈልግም። ከዛ ነጭ ሽንኩርትና ዝንጅብል ማለት ነው ጨምራለሁ፣ ግማሽ ሻይ ማንኪያ። ከዛ እንደበላልቀዋለሁ ማለት ነው። እንደዚህ አድርጌ ነው ፍሪጅ ውስጥ ማስገባው ማለት ነው። አሊን ጋሊ ሰላጃ። ኦኬ እዚህ ጋር እንደምትመለከቱት ጓደኞቼ ዶሮአችንን እንለዋለን። አሁን ፈረን ውስጥ ነው ማስገባው። እኔ የምሰራው በፈረን ነው፣ ምንም አልጨማምርበት፣ ምንም ነገር አላደርገው። ፈረን ውስጥ ነው ማስገባው። አይቃጠልብኝ። እኔ ጋዝ አስቸጋሪ ነው። ከላይ እንደዚህ ተፈርፈ ብቻ አድርጌ
ፈረን ከተዋለሁ ማለት ነው። እሳት ተጠንቀቁ፣ ምግብ ስትሰሩ እሳታችሁ እንዳትደርሱ ማለት ነው። እሺ ጓደኞቼ አሁን እንትን መስራት ሶስ ሰራለሁ ለሾርማው። እዚህ ጋር ሎሚ ያለኝ አንድ የሻይ ማንኪያ ሎሚ ማለት ነው። አንድ የሾርባ ማንኪያ ሎሚ ያለኝ ማለት ነው። የጨመርኩት ቱም ነጭ ሽንኩርት ማለት ነው። ቱም ነው የጨመርኩት። 3 ቱም ነው ነጭ ሽንኩርት ነው የጨመርኩት። እዚህ ጋር እንትን አለኝ ማይነስ ሁላችሁ አንድ ማንኪያ 2 ማንኪያ 3 ማንኪያ 4 ማንኪያ 5 ማንኪያ ሎሚ ጨመርኩ ማለት ነው። ከዛ እዚህ ጋር ማስታርድ ጨምራለሁ። ማስታርድ ማለት ሰናፍጭ ነው ጨመርኩ። እዚህ ጋር ድንች ጨምራለሁ። አንድ ድንች ጓደኞቼ ጨው ጨምራለሁ። እዚህ ጋር ትንሽዬ ጨው የጨመርኩት ይሄኛው ነው ማስታርድ ማለት ይሄ ነው። ከዛ ይሄን እንፈጨዋለን። ሰው ቀላጣ መፍጨት ማለት ነው። አያችሁ ጓደኞቼ አሁን እዚህ ጋራ ፒታ ብሬድ እንሰራላችኋለሁ ማለት ለሾርማ ክብዝ ማለት ነው። ጨው ጨምራለሁ። በጣም ቀላል ስራ ነው። ጨው ጨምራለሁ አለኝ ቪዲዮ ሙሉን ሰርቼ አስቀምጬላችኋለሁ፣ ግን እንዳትፈልዩ። እዚህ ጋር ዘይት ጨምራለሁ። 2 ማንኪያ ዘይት። ከዛን እዚህ ጋር ውሃ ጨምራለሁ። ግማሽ ኩባያ ውሃ 2 ኩባያ ዱቄት ማለት ነው። ግማሽ ኩባያ ውሃ ነው የሚያስፈልገኝ። ይሄን በደንብ አድርጌ አሽዋለሁ ማለት ነው። ለ2 ኩባያ ግማሽ ኩባያ ውሃ ነው ለፒታ ብሬድ የሚያስፈልገው ማለት ነው። ያው እንደዚህ አድርጌ ሸፍኛ አሁን ፍሪጅ ውስጥ አስገባዋለሁ ማለት ነው። ይሄን ይመስላል። ለ30 ደቂቃ ምናምን ነገር ፍሪጅ ውስጥ አስገባዋለሁ። እሺ ይሄው ሊጣችን እንደዚህ ሆኖልኛል። ይሄ ልክ ሱፐር ማርኬት ውስጥ ይሸጣል። ወይኔ አንድ ቀንታ እግዚአብሔር ምስክሬ ነው ልገዛ ብዬ ማለት ነው እንትን አለኝ። ቤት ውስጥ መስራት ጊዜ ያስጠላኝና ከዛ ሴትዬ ገበያ ብላኝ ወጣው እቃ የሚገዛዛ እቃ ማለት ነው። ከዛ የሰጠችኝ ትንሽዬ ብር ነው። ከዛ በኋላ አንዱን ይሄንን ፒታ ብሬድ ስጠይቅ ማለት ነው ብዙ መጣብኝ ከያዝኩት ብር በላይ ከገዛዛዋቸው እቃዎች ጋር ማለት ነው። በስማም ከዛ አንዱ 16 ድርሃም አንዱ አሽግ ማለት ናት የምትይዘው በውስጧ ምናልባት 6 ናት ምናምን 6 ፍሬ ናት 16 ድርሃም። ኦ ማይ ጋድ እኔ ቤት ውስጥ ለካ እንደዚህ ሰራ ጉልበቴ እንዲህ ነው የሚቸበቸው። ሴትዬ ደግሞ በጣም ስትገዛ በዛ አርጋ ይዛ ነው የምትመጣው። ብዙ ነው የምትገዛልኝ ከገዛች ማለት ነው። አትገዛውም እንጂ እኔ ስለምጠፈጥፍ እሷም አትገዛው። ከዛም ገርሞኝ እየጠፈጠፍኩ ቀንና ለሊት ለካ እንደ 16 ብር ነው የምትሸጠው አልኩኝ። ደግሞ 16 ብር ማለት በኢትዮጵያ ሳይሆን በድርሃም ማለት ነው። እንግዲህ በድርሃም አባዙት በ9 ምናምን መሰለኝ። አንዱ ድርሃም ስንት ነው? 10 ብር መሰለኝ። እና እንደዚህ ነው እላቸዋለሁ። ያው አሁን እዚህ ጋር ዘይት ቀባዋለሁ። ለሰራተኛ እኮ የሚከፈለው ገንዘብ በእውነት ምንም እኮ ያሳዝናል። ሚሊዮን ብር ራሱ ቢከፍሉ ኖሯቸው ቢከፍሉ ምን ያሳዝናል? ምንም ለሰራተኛ የሚከፈለው ጽድቅ ነው። ጌታንን ጽድቅ ነው። እንዲህ እየለፋል እግዚአብሔር ይሁነን እንጂ አረ እንደኛ የሚያሳዝን ምን አለ? ሰራተኛ ምስኪን ነው። ለፍቶ ደክሞ ለሊት እንቅልፍ የለም ቀን እንቅልፍ የለም። እሱን በማብላት በማጠጣት በማጽዳት ጊዜው እኮ ነው። የቤተሰብ ናፍቆት የምን አጥንታችን ውስጥ እየቀዘመ እየገባ እና ለሰራተኛ
ለቤታችሁ እንኳን ሰራተኛ ቢኖራችሁ እዚህ ውስጥ ያላችሁ ሰዎች በጣም ሰራተኞቻችሁን አክብሯቸው። ጌታን ሰራተኛ በጣም መልካም ነው። የቤት ሰራተኛ በጣም ሀሳቢ፣ ትሁት ናት፣ ታዛዥ ናት፣ ቅን ናት፣ ደግ ናት። ደግሞ በጣም ደግ ናት። ቤታችሁ ውስጥ የምታገለግላችሁ ተንከባከቧት። ደሞዝን በደንብ ጨምሩላት። ሀብታሞች ካላችሁ ማለት ነው እዚህ ውስጥ ሰራተኛችሁን አትናቋት። እንደ እህት ከታያችሁ እሷ እህት ነው የምትሆን። እናት ናት እንጂ ሰራተኛ እውነት እናት ናት እንዴ። እኔ አሁን በጣም እዚህ ቤት ውስጥ አስቤ ነው የምኖረው። አለቀ አላለቀ፣ ለነገ ለተነገ ወዲያ፣ ለዚህ ቀን ለዛ ቀን አደራርሼ አብቃቅቼ አያችሁ። እዛ ሰራተኛ ያው አሁን እዚህ ጋር ካፕሬት እንግዲህ ይሄ ነው ለሾርማ እያዘጋጀሁት ያለሁት ማለት ነው። ይሄን ይመስላል። እሺ አሁን እዚህ ጋር ጓደኞቼ ምን አደርጋለሁ መሰላችሁ? ዘይት ትንሽ ዘይት ማለት ነው እንትንልና በክልሴ ላይ እንደዚህ አባለ ይሄ የሚሆንልኝ ምንድነው ክብሱ እንዳይደርቅብን ማለት ነው። የሚረዳ እንዳይደርቅብን ከዛ ወዲያውኑ መክደን አለብን። ክብስ ካልተከደነ ይደርቅባችኋል። እንደዚህ መክደን አለብን ማለት ነው። ይሄ ነው እንግዲህ። አሁን ጓደኞቼ እዚህ ጋራ ምን እቀባለሁ መሰላችሁ? ቂቤ እቀባለሁ ለሾርማው ማለት ነው። ሲኒያ ሾርባ ስለምንሰራ እዚህ ጋራ ቂቤ ያስፈልገኛል። ቂቤ ቀባሁት። ኦኬ ጉድ። ከዛ እዚህ ጋራ ክብዛችን አለ። እንግዲህ ይሄንን ሶሱን ቅድም የፈጨነው ማለት ነው እሱን እዚህ ላይ አደርጋለሁ። በጣም ቆንጆ ሶስ ነው። በጣም የሚጣፍጥ ልዩ ሶስ ነው። ያው ይሄን እንደዚህ እናደርጋለን። ከዛን ሾርማችንን አሁን እዚህ ጋር ሾርማችንን እናደርጋለን። ይሄው ሾርማዬ አለ። በጣም ምርጥና ተወዳጅ ሾርማ የሰራሁላችሁ። ከዛ እዚህ ጋር ሸደር ጅብን አለ ወይም ሞሰሬላ መጠቀም ትችላላችሁ። ያላችሁን ቺዝ ተጠቀሙ። እኔ ግን ያለኝ ይሄን ሁለቱም ነው ያለኝ። ይሄን ተጠቀም ያለው ሸደር ቺዝ ቆንጆ ስለሆነ ሸደር ቺዝ ወዳለሁ። ከዛ እንደዚህ አድርገዋለሁ። ጫን አድርጌው ያ ይሄን የመሰለ በጣም የሚያምር ስራ የሰራሁላችሁ እግዚአብሔር ይመስገን። እዚህ ጋር አሁን ሸደር ጅብን እጨምራለሁ። እንደዚህ ዝም ብዬ ማለት ነው ከላይ ዝም ብሎ ለጌጥ ካለ ማለት ነው። ከሌለ ችግር የለም። አሁን እዚህ ጋር ሞሶሬላ አደርጋለሁ ካለ ማለት ነው። ከሌለም እንደዚህ። እሺ አሁን ጓደኞቼ እንደምትመለከቱት ቺዜ ሸደር ቺዝ እንደዚህ አድርጌበታለሁ። ከዛን ሞሶሬላ ቺዝ ካላችሁ ጨምሩ። ሁሉንም ካላችሁ ነው የምትጨምሩት፣ ግን ደስ ስለሚል ነው። ከዛን ፈረን ውስጥ አስገባዋለሁ ማለት ነው። ፈረን ውስጥ አስገባዋለሁ ለ5 ደቂቃ ብቻ 5 ደቂቃ በስ